አላቅም ጭራሽ ኢግኖር ነው የገጨሽ ኢቭን ላይቭ ስመጣብሽ ኮሜንት ኦፍ ምናምን ታደርጊያለሽ ብሎግ ምናምን ታደርጊኛለሽ ምን አይነት ሙሉ የምታራምጂው ወንድ ልጅ ሲበደል ማየት ምናምን ያንገፍግፈኛል ያንዘፈዝፈኛል ብለሽ በእኔ ላይ ፕሮሞሽን ሰርተሽ የምትይዙ ምንድነው ወይ ደግሞ መርዳት ካልፈለግሽ መርዳት አልችልም ምናምን ብለሽ እኮ ለእኔ እንኳን ብትነግሪኝ እኔ ሌላ አማራጭ እፈልጋለሁ እንዴት ነው አንቺ ራስሽ አንገቴን ያስደፋሽ ሙሉ ላይቭ ሪካርድ አድርጎ ተለቋል አይደል እንዴ ምንድነው እንደዚህ አይነት ጨዋታ የምትጫወቱት ወይስ የአዲስ አበባ ልጅ ቆይ ለሪቦት አይበላም የክልል ልጅ ብቻ ነው የሚረዳው የአዲስ አበባ ልጅ ምንድነው የሚረዳው የለም ማለት ነው የአዲስ አበባ ልጅ ሰርቶ መቀየር አይችልም እዛ ወይ ድድስና ሰጣ እንደዚህ ሃንግ ትሰራላችሁ ትላላችሁ ሌባ ትላላችሁ ሰርተን እንለውጥ ስንላችሁ ደግሞ ትገፉናላችሁ እና ምኑ ላይ ነው ታዲያ አዲስ አበባ ልጅ ታዲያ የት ሄዱ ይውልሽ ታዲያ ስንት አሉ እንደኔ እዚህ የተጨቆኑ ስንት አሉ በየቦታው በሶሻል ሚዲያ እንረዳለን እናዋጣለን እያሉ ስንት ፕሮሞሽን የተሰራባቸው ሰዎች አሉ እኔ ዛሬ ላይ ጎዳና ላይ ነኝ ያሉት አላቅም ነገም ከነገ ወዲያ ምን እንደሚገጥመኝ ማለት ነው ማንም ግን ምንም አያመጣም ምንም ማለት ነው ይደብራል በሰው ላይ አትነግዱ እያንዳንዱ ላይቭ ሪከርድ አረ መሲ ብርጅስቱ ምንድነው አረ በምግብ ተቀጠው ብዬ ፖስት አድርገሽ ሜንሽን አደረኩሽ ኪዩሊያ እናት የሆነች ሴትዮ ነች በቃ እናት ማለት ነው እሷ ነች በቃ አግዛኝ በክራይ ምናምን ነገር እዚህ ላይ ልቆይላ ትሪት ስታረገኝ ነበር በውስጥ እስከ መደወል ድረስ በቃ ጓደኞቿ ምናምን እስከ መላክ ድረስ ማለት ነው አሉ ደግሞ በሶሻል ሚዲያ ወቋቸው ምርጥ እህት ወንድሞች ያገዙኝ ሰዎች ከዛ ውጪ ለመሲ ብርጅስቶን እዛ ጋር መተሽ እንደዚህ ብለሽ አውርተሽ ምናምን አይደብርሽም አረብ ሀገር ወንድ ልጅ ሲበደል ማየት ያንዘፈዝፈኛል ሴቶች ብንሆን ሽንት ቤት ጠርገን እንኖራለን ምናምን ብለሽ ምን አይነት ድራማ ነው እንዴት ይተወናል እዩት ከንፈሩ እዩት አፉ ተደራርቆ እዩት ልብሱን የበሰበሰ ደም ልብስ አረገ ምናምን ብለሽ እንደዛ በዛ ልክ ከጎኔ ቆመሽ አንድ ቀን ምንም ሳላጠፋ ለምንድን ነው ሸርተት ያለሽ አረ መሲ ምናምን ብዬ በአገር ሰዎች ላኩልሽ በታዋቂ ሰዎች ሜንሽን አረግሽ ፖስት አደረግሽ በዚህ ልክ ደረጃ አንቺ ራስሽ ለምንድን ነው ኢግኖር የገጨሽ አይደብርሽም ወይ ልጅ አለሽ አይደል ነገ በኔ የሚባል ነገር የለም እናት አባት የለኝም እያልኩሽ በቤተሰብ ምን ያህል እንደተበደሉ ምን ያህል እንደተተወነልኝ እኮ አንቺ ነሽ አይደል እንዴ ያወጣሽው አንቺ ነሽ አይደል መሲ ሁሉንም ነገር እኮ አንቺ ነሽ አይደል እዛ ጋር ቤተሰብ ምናምን ያዋረድሽ ግን በጣም ደስ ብሎኛል እኮ አልከፋኝም እኮ ግን ለምን የጻማ አጋጋል ምን ይሰራልኛል እናት ያ እዚህ ጋር ምንም እንዳረዳሽ መተሽ ቪዲዮ መስራት አለብሽ ገባሽ አይደል መኪና ተገዝቶለታል እዚህ ጋር ብር አለው ስራ መስራት አይወድም ምናምን ብዙ ነገር እየተባለ ለነገ ህይወቴ ደግሞ ይጥሩ አይደለም ገባሽ አይደል احسن يعني مثلا اللي يغسل السياره انت اعطيه تايم ما تاخر عليه ما تسكت عليه ማንን ፈርቶ ማንን ነው ዝም የሚለው በቃ ማለት ከዚህ በላይ ምን አለ ሞት تعالى مثلا بخليك السياره برا እንረዳለን በሚል ማሊያ የሌለ ነግዳችኋል አውቃለሁ በእኔ ስም አውቃለሁ በጣም በልታችኋል ሳቢ ግን እኔ እንደዚህ አላየሁም ባይኔ ግን የሆነ ነገር አድርጋችኋል ገብቷችኋል እኔ ስም እንደዚህ አልቀሰርም እደርስበታለሁ እንደዚህ ቤተሰቤን አውጥቼ እናት አባቴ ልጆች አውጥቼ እንዳዋረድኳቸው እናንተ ምን ያዋርዳችኋል አርጉ ብቻ በዚህ ልክ ደረጃ ግን ለምን ኢግኖር እንደገጫችሁ መማር ትሻላለች መማር ማርያምን ለሰው ታስባለች ቢያንስ ቤቷ እያስገባች ምናምን ነገር አንዳንዴ ይሆናላ ጀስት ፍቅር ትሰጠኛለች ምናምን እህታዬ ንጹህ ፍቅር ማለት ነው መሲና ኡስታዝ ግን ማለት ነው እናንተ ነፍሳችሁ አይማርም ሰው አይደላችሁ ያለ ላኩላችሁ ሪከርድ አድርጋችሁ ማርያምን ሰው አይደላችሁ ምን አይነት ትወና እንደዚህ ትላልቅ ሰዎች ናቸው በዚህ ልክ ደረጃ እዚህ ጋር ቤተሰብ ይልኝም እያልኳችሁ እየነገርኳችሁ ቢሆን አረ በስማ ብቻ እዚህ ጋር እንዳረዳችሁ ወጣችሁ ቪዲዮ መስራት አለባችሁ ግዴታ ስሜ ጠፍቷል እንደተረዳው ብር እንደቆረጥኩ በእናንተ ደርሶ ምናምን ነው እየተወራ ያለው እባካችሁ እኔ አንድ ወጣት ሰርቼ ልቄር ንሉ ብያለ ነው صدق مايه واليوم جيسيكا ሚትሽናው እንትን ነው ይብሻ ወይ ይቅርታ በቃ ደንፉ ላይ ወይ ብሱት ታየው ኮዚር ለመግባት ና ሰላም ብሱት ላይ ነው ለክ ይው ላናገርሽ ፈልጌ ነበር ማሬ
ሞዴሬተሩን እንትን አንስተዋል እንዴ? ጻፍኩኝ እኮ ራሴን እስከሚያመኝ ድረስ ይያለሽ። ይኸው አንዴ ስልክ ይዛ ነው የምትሆነው ወይ ከልጆቹ ጋር ነው ተመልሰሻለሁ። ተረጋግታ አውራሽ። ኧረ መረረኝ። በስመ አብ እንዴ! እኔ ተሰቃየሁ። አሁን እኮ ከማንም በፊት የነበርኩ ልጅ እዚህ መጥቼ ብቅንቅና አልኩኝ። ማርያም ኢማጂን ማን ጠርታት እንደመጣች ራሱ ገርሞኛል። ያንገበግባል ነው ስለምትቀራረብ ቢያንስ መታ በትህትና ምናምን ማውራት አያስፈልግም። በስነ ስርዓት እኔ የምጠይቃት ነገር አለ። ምክንያቱም አንተ ብቻ አይደለም የተረዳው ከአንተ በኋላ እንኳን ስንት አይነት እርዳታ እያየኋት አይደለም። ይኸውልሽ ሂዊ የምታውቀው ነገር የለም። በዚህ አጋጣሚ ውዴ ሂዊ የምታውቀው ነገር የለም። ላላ ታውቃለች አላልኩም። አታውቅም። አሁን ራሱ አጋጣሚ ሆና ነው የገባችው። መቼ ግን ከባድ ነው። ግን እመቤቴን እኔ ያው የዱባይ ሰው ይግደለኝ የፈለገ ቢሆን። ኧረ ሰላም ንገሪያቸው እዚህ ሀገር እንዴት እንደተሰቃዩ በአበሻም በምግብም በምንም በመኝታ አሁን ራሱ ጎዳና ላይ እንዳሉ ንገሪያቸው ሰላም ሁሉ ማርያምን። እኔ ደከመኝ በቃ ኢነርጂ ብዙ አደረኩ። የሚያመኝ እንደዚህ አይደለም። የፈለገ ቢሆን የተመላለጠውን ምናምን ነገር ማርያምን ሰከነ ትነግሯለች። ችግር ትጠራብኛለች ብላ እኮ ነው። ለነገሩ ግድ የለም ችግር የለውም። ማነው ችግር ጠሪ? ማን ችግር ጠሪ? ማን ፋውል ሰርቶ ምን ፋውል እየሰራ ነው እንዴ? ችግር ጠጣይ አይደለም እምልህ ልጅቷን እምልህ ነው እኮ እምልህ ገባህ አይደል? በጣም እኔ እንጃ ብቻ ከሚገባው በላይ ነው ነበረ። ማንም ምንም አያመጣም። ያፍ ብቻ ነው ያለው። በእናትሽ እሷ እምልህ ገባህ አይደል? ምናልባትም እኮ ያንተን ቤተሰብ ትሆናለች አላውቅም። እኛ ፌስቱ ተገናኝተን አናውቅም። ኧረ በስመ አብ እኔ መረረኝ። ጀሲካዬ ማርያም ባለፈው እንኳን አይተሻል አይደል? እኔ እኮ የዛኔ ነው እኔ ምን አልከኝ አንተ? አንቺ የባህሬንን ሰው አትመኛ አልከኝ። እኔ እሷ እንደ እህቴ ናት ከዛም በላይ ናት አልኩህ አይደል? ምንም የባህሬኖች ታሪክ መስራት አይችሉም። ታሪክ ማፍረስ ነው የሚችሉት። የነበረኝ ክሊፕ የለውም ብሎ መሸምጠጥ፣ ጤነኛ የሆንኩት ልጅ በሽተኛ ነው ብሎ ማግለል፣ ታሪክ ማበላሸትና መገልበጥ ነው የሚያውቁት እዚህ ያሉት አበሾች። እኔ እናቶቹን አልተናገርኩም። ምርጥዬ እናቶች የጓደኞች እናት አሉ። ምርጥዬ ኖርማል እናቶች አሉ። አሪፍ አበሾች አሉ። ምንም ድብድብ የለውም። አልተገናኘንም፣ አልተዋወቅም። ለዛ ነው የደረሳችሁብኝ። ግን አይሁን ቆሻሻ ናችሁ። እዚህ ጋር ወንድ ልጅ ሆናችሁ ወንድ ልጅን ጌ ምናምን ብላችሁ ስንት ታወጣላችሁ? አሬ ይደብራል በጣም። ባባ አልተፈደል ከዱባይ ነው ወታፈን እያለ ነው። ባህሬን ነው የሚኖረው። ሞዴሬቱን አንስታ ሰጥተኝ ነበር ባለፈው። እኔ እንጃ ጀሲካ ትዝ አይለኝም። እኔ ስልሽ ባህሬን ከሆነ ተይው አላወራውም እባክሽ። ኧረ ዱባይ የኛ ነው ኖ ዱባይ ነው። ኦኬ ላስገባው ነው። ባባ ትገባለህ? እሱ ሱዑዳ ይሁን አበሻ ነው። ሱዑዲያ ባባ ይምን ላርጋባ ማነው ቅድም ሂዊ ምናምን እያላፉን ሲከፍት የነበረው ለማኝ? አይ አይደለም መጀመሪያ ልጁን አይረድ። እንደዛ አይደለም ይብሻዬ፣ እንደዛ አይደለም ሂዊ የነሱ አይደለም። እኔ ሳትነግሮኝ ነው ሳትደውልልኝ እንጂ አላየኋትም። ያው ሂዊ እያለች ምናምን ነበር።
ይመስገን ስነ ስርዓት ያለኝ ልጅ ነኝ። ማነሽ? እኔ ስነ ስርዓት ነው ማሬ ወይ ድሌ አንቺ ነሽ ውዴ። ይቅርታ አይ አይደለም ይዊ እያሉ እየወቀሱሽ ነው አሉኝ። የለውም እኔ እያለሁ ትወቀሻለሽ እንዴት? ማሬ ኧረ እንደው ዘንድሮ ቀባሪ ማጣቴን ኧረ እባካችሁ ኧረ ተውትን። ወይ ጉድ! ማን ነው ግን? አይደለም ሂዊ ስትል እሱ ስለ እንትና እያወራ ነበር። ሂዊ ጀሲካ እየተከራከረች ነበረ። ሂዊ ስትል ሂዊ እያለች ሂዊ ብላ አጥፍታል። ማረፍሹ አይደለም በጭራሽ ነው እንደዚህ ነገር ውስጥ ማልገባ። አሽቃባጮች ምን አባታችሁ አገባችሁ? ይኸው እሷ ምንም አላለችም። እኔ ልልሽ የፈለኩት መሲ የራሲ ሰው ናት። እህቴ በያት የባቢ እህት። መሲ ማን ነች? ታውቀኛለች? መሲ ብርጅስቶን ማለት ነው። መሲ የራሲ መሲ እህቴ እኮ ነች። ለእኔም እንደዛ የባቢ እህት ብትያት። ምን ሆነች ነው መሲ? ምን ሆነች አሁን? ቅያሜ ስላለው ለምንድን ነው ባለፈው ላይ ብላይ ከገብታ ለብዙ ሰው በትም ምክንያት ብታስረዳው እሱም ያላይ ዝጋ። እኔ ሲጀመር መሲ ለቀቅ አድርጓት ጋይስ። ኦሆይ እኔ ብያለሁ። ይኸውልሽ ሂዊ የምታውቀው ነገር እሱ ልጅ ምን አለ እኔ ቆይ አንድ ያሳተኝ መሲ ምን አለ እሱ ሲጀመር ሂዊ እንደሱ አይደለም። ቆይ ምንድነው ለምንድን ለሌላው እንደደረሰች ለኔ አይደለም። እንደሱ አይደለም። እንደሱ አይደለም ውዴ። እሱ ከዚህ በፊት እኔ አላየውም ግን ተናግሯል። ብርጅስቶን እንደምታሰባስብለት ምናምን ተናግራ ነበረ። ከዛ ሂዊ እየሰማሽኝ ነው። ከዛ በኋላ ግን ሰዎች ምን ይሉታል? ብርጅስቶን ጋር ተሰብስቦልሃል ብላ 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 ይላሉ። እሱ ያለው እኔ ከሷ ጋር ምንም የተሰበሰበልኝ ነገር የለም፣ እኔ በእኔ በኩል አልተሰበሰበም እንኳን ብላ ትናገርልኝ ነው የሚል ያለው። ገባሽ አይደል እኮ ያንን ለማለት እኮ ነው። ያንን ለማለት ነው እንጂ በክፉ አላነሳትም። ምን ያልሰ በክፉ አላን እንደ እኔም ዝም አልለውም በክፉ ቢያነሳት። ምክንያቱም ምን ያውቃታለሁ። እንደዚህ አታረግም እሷ። አንዳንዴ አበሾች ስንባል ችግር አለብን ማሬ። ያላየነውን ያልሰማነውን ነገር ነው ዝም ብለን የምንሄድበት። ዋጋም ቢዚ የሆነ ነገር ስለምታረግ አንዳንዴ ሂዊ ልብ አትልም። ገባሽ አይደል? ሰውን ለመርዳት ደግሞ ሰው ካላት ደግሞ አይደለም። ሂዊ ከባህሪዋ ምን አላት መሰለሽ? የዋህ ስለሆነች የሆነ ነገር ብትይ ታምናለች፣ አትጠራጠርም። ሁሉም እንደሷ ነው የሚመስላት። ገባሽ? ለምን እንዲህ ሊሉ ይችላሉ አትልም። ስለዚህ እሱ ያለው እንግዲህ ቪዲዮ ትስራልኝ ነው ያለው። እንግዲህ ያን ማባረፍ ያደርሱላት ይሆናል። እና ቪዲዮ ብቻ ሳይሆን ታውቂያለሽ ጀሲካ የሆነ ለምንድን ነው በዚህ ልክ ደረጃ የሸሸችኝ? ማለት ምን አድርጊያት ነው? ገባሽ አላት እንግዲህ አንዳ አለ መሰለህ ምናልባት እንደዛ ተገልጣብኝ ስልሽ የፈለገ ይበሏት። በአደባባይ ተወርቶ በውስጥ የሚወራ ነገር አለ እንዴ? ይሄ የራሴ ነው ማለት ምናልባት ደግሞ ብዙ ሰው ይገባኛል። ረዳሻል እኔ አላውቅም። የዛኔ ግዴታ እኮ አይደለም እኮ እርዳታ እኮ ግዴታ አይደለም። ስለ ግዴታ ምናምን ሳይሆን ጀስት እንዴት ነው አሁን ለምሳሌ እዚህ ጋር 100 ምናምን ሰው ባለበት ሰው ጀሲካ ረዳሻለሁ ምናምን ብዬ ተገልጬብሽ ባንቺ ስም እዚህ ጋር ሂጂ ወይ ሰው እንዳይረዳሽ አንቺ እኔ ረዳሻለሁ ብዬ ተገላልጬብሽ ሂጂ ከዛ በኋላ እስቲ ብሎክ ምናምን መሸሽ ምናምን ሜሴጅ እያየሽ ላሽ ማለት አረ ምናምን እስቲ
አስቢስ ሰው የሚያስበው ሊያግዘኝ የሚመጣ ሰው ራሱ እነ መማር አረጉላ እነ መሲ አረጉላ ምናምን እኔ መጥፎ ናቸው አይደለም። ገባሽ አይደል? አላቃቸውም መጥፎ ሊሆኑም አይችሉም። ገብቶኛል። ግን ለምንድን ነው ጥያቄ እንዲሁም መማር ማለት ነው ብዙ ጊዜ ናኔ ጋ አውራ ምናምን ነገር ብላኛለች። እንዲሁም ብዙ ጊዜ መማር ማለት ናኔ ጋ እናውራ ምናምን ነገር ችግርህን ንገረኝ ችግር የለውም በቃ ምናምን ነገር ብላኝ ነበር። ገባሻ? ግን ያው ሲሰለች የለ አንዳንዴ ታውቂያለሽ የሆነ የሰው ፊት ራሱ ገባሻ ገረፈኝ። ይሁን እሱ እውነት ነው። እናት አባቱ ቤት ቁጭ ብሎ ሰው እየተረዳ እኔ እዚህ ጋር ስንት ስትራግል አድርጌ በቃ እዚህ ጋር እኮ ሐላል እኮ ነው እኮ ሞክሬ እኮ ነው ገባሻ? ልጅነቴን ደሜን ተፍቼ ነው እዚህ ጋር ገባሻ? አግዙኝ ነው ኖርማል ለመኖር ነው ላለመሞት ማለት ነው። ሌላ የለውም። ቤተሰብ ስለሌለኝ እኮ ነው እኮ ቆሻሻ ቤተሰብ ነው የነበረኝ። እግዚአብሔር አላቀቀኝ ከእንደዚህ አይነት ቤተሰብ ማለት ነው። አለቀ። እነሱ ወድቄ እንዲያዩኝ ስለሆነ የሚፈልጉት ገባሽ? ይሄን ጎዳና ወጥቼ እንደዚህ ለማኞኝ እንድቀር ስለሆነ የሚፈልጉት እኔ ደግሞ ያ ነው ከዛ ጋር ነው እልህ ገባሽ አይደል? ወድቄ እንዳልቀር ነው ለነሱ ማለት ነው። ማዘሯም ዋጋ ከፍላልኛለች ስታሳድገኝ ገባሻ? ካልተረዳው ደግሞ እንዴት ነው ቀና ማለት የምችለው? ንገሩኝ እስቲ። አመት ከ5 ወር ተቀምጬ እዚህ ጋር አቅም በማነስ ምክንያት ራሱ የሚደርስብኝን እንዳለ ሰላም ትንገራችሁ ነገር እኔ ልጠይቅ ብርጅስቶን እቺ የዱባይ መሲናት አይደል? የሞታን ብርጅስቶን የምትባላል ግን እሷ የምትሳት እመቤቴ ለድጋሚ እንዳዲስ ቪዲዮ ነው ለቋልሽ እንዴት ተገልጠው እንደሄዱና ያወሩት ወሬ እንደዚህ 150 ሺህ ብር 100 ሺህ ብር ብሎ ተገልጠው ሄደው እኔ ምን አይነት ጨዋታ እንደተጫወቱ ሊገባኝ አልቻለም። እንደዚህ አይነት ጨዋታ ሲጀምር እኔ እንጃ በእነዚህ በከፋው ሰው ላይ ምናምን ከኔ አይደለም። እኔ አሁን እዚህ ጋር እኮ በቃ ቢያንስ እንዳረዱኝ ይናገሩ። እኔ ምንም ምን አይመለከተኝም ነው ገባሻ? ምንም የቀረው ይቀራል። ግን እንዳረዱኝ ለኔ ለስሜም ጥሩ አይደለም ገባሻ? ግን እኔ ወለ አንድ ነገር ልንገርህ። እኔ ብሪጅስቶንን ማቃት እሷ ስትጋፈጥ ነው። አሁን የፈለገው ስራ ላስገባት ሰራላ አልሰራም። ልመናው ተመችቶኛል አልሰራም። እየሰማኸኝ ነው? እኔ ሳቃት እየሰማሁ ነው። እመቤቴ ነው ማለት እኔ ብርጅስቶንን ሳቃት ስትጋፈጥ የሆነ ስህተት ሲኖር ለዞን ሲላትን ደግሞ ትናገራለች ወደ ኋላ አትልም። እኔ እንደዚህ ኧረ እኔ ጎኔን ያየችልኝ የዛኔ ማርያምን ነው የምነግርሽ። በጣም ከጎኔ ነበር። ይኸውልሽ ስለ ልቦና ተጠቅቼ ማለት ነው መሲ ናት መለስ ያደረገችልኝ እማልክዶ እውነታ ማለት ነው። በጣም ነው ማከብራት፣ በጣም ነው ማመሰግናት ስልሽ እሷ ናት የሆነ ኮንፊደንሴን የመለሰችልኝ ምናምን። እዛ ጋር እንቧ እየተናነቀ ነውላ ከጎኔ ነበረችው። ግን አንድ ቀን የዛኔ መጣች፣ ከዛ በኋላ ጠፋች። ማለት እኔ ስለሷ ራሱ ማውራት እስከሚከብደኝ ድረስ ተጠንቅቄ ሁላ ነበር የማወራው በሷ እንዳይመጡ ምናምን እንዳያቀሳስሉኝ ብዬ ማለት ነው። እያልኩኝ ይሄ መሲ ስላት ዝም ማለት መፍትሄ አይሆንም። አልችልም ብትል የምን ችግር አለ በውስጥ ገባሽ አይደለ? ችግር የለውም እኮ ኖርማል ነው እንዴ። ለምነሽ ካልሰጠሽኝ ወይ ከኪስሽ ገንዘብ ካላመጣሽ እኮ ተብለሽ አይጎፈጠጥም። ግን እዚህ ጋር ምን አይነት ነገር ተደረገ? ያ ሁሉ ሰው ባለበት ሰው ብሩክ በእነሱ በኩል በቃ በሚሊዮን እንደተረዳ ነው ሰው እያሰበ ያለው። የሆነ ሚስ አንደርስታንዲንግ አለ። ያ ነገር ደግሞ ግልጽ መወራት አለበት። ብሩክ በማንም በኩል እንዳልተረዳ፣ በሶሻል ኢንፍሉዌንሰሮች በኩል እንዳልተረዳ፣ በገንዘብ በኩል ማለት ነው። ግን ከጎኔ እንደነበሩ ኢራኔ ከጎኔ እንደነበሩ አለ አይደለ? ጀስት የበደሉኝን ሰዎች በማጋለጥ ከጎኔ እንደነበሩ ምንም ማልከደው እውነታ ነው። ኖርማል ደግሞ ሶሻል ሚዲያ ላይ ማውቃቸው ሰዎች ያገዙኝ ሰዎች አሉ። ኪዊሊያ በጣም ምርጥ በቃ እናት በያት የሷ ቤት ያሉት ሰዎች ምናምን ማለት ነው። ይቅርታ ጀሲካ እና ምንድነው እኔ ማረገው? እስቲ እንዴት ነው የምኖረው? እዚህ ጋር በቤተሰቡ ነገደ ይባላል። እዚህ ጋር በማዘሯ የሆነ ነገር ኮንተንት ክሬት ከዚህ ሙድ ለመውጣት ብዬ ያላ ከዚህ ከስትረስ ምናምን በቃ ስለማዘሯ ሳመሰግን ምናምን ነገር አለ። ያለ እናት እንዴት ከባድ እንደሆነ ምናምን በዘፈን ስገልጽ ምናምን እናትየው ላይ እየነገደ ይላሉ። እኔ ቤቱ በኩል ታዲያ ሰው ያማቸው አይደል? አርቲስትነቴ እኮ ማለት ነው ከልጅነቴ ጀምሮ ነው። የዛሬ 10-15 ዓመት የነበረኩ አዲሳችሁ ነው እንዴ እናንተ? አሁን ተች ስልክ ስለያዛችሁ የሆነ
አሁን በቅርብ ስለሆነ ሶሻል ሚዲያ ላይ የተቀላቀላችሁ ስለማታውቁኝ እኔ ለእናንተ አርቲስት አይደለሁምና እየነገርኩ ነው። ምንድነው የምትጮቱት ጨዋታ? እኔ ሊገባኝ አልቻለም። ለምንድን ነው ማተውኝ ባህሪ ነው ያሉት አበሾች። አልፈልጋችሁም የእናንተን ስራ የእናንተን ማለት ነው ይሄ ማገዝ በዳቦ ብሉት እዚህ ጋር እየመጣችሁ የምታወሩት ማለት ነው። አልፈልጋችሁም እንዴ በጣም ድመት ናችሁ ከመጣችሁላ እዚህ ጋር ማለት ነው። ሰው አይደላችሁ ወቁት ሁላችሁም እያንዳንዳችሁ ማለት ነው። እዚህ ጋር እናንተ ያለ እዚህ ያላችሁ ታበሾች ብትረዱኝ ኖሮ ከጎኔ ብትቆሙ ኖሮ ማለት ነው በቪዲዮ ነበር የወጣሁት ኤቪደንስ ይዤ። ዛሬ ላይ ከባህሬን አይወጣም ነበር ይሄ ኬስ። እናንተ ማትሰደቡ ነበር። ስማችንን አሰደበ ትላላችሁ። ምን ስም አላችሁ ሲጀመር? ማን ምን ስም ኖሮት ነው? ማን የተሰደበው? ማን የተዋረደው? እኛ ስም የለንም እንደኛ ሰው አይደለንም እንዴ? ጽድት ያልኩ ልጅ እኮ የነበርኩ ማንነት የነበረ ልጅ እኮ ነው። እዚህ መጥቶ በወርቆ ነው ያደረጉ። ገብተሽ አታይም እንደ እዛ ጋር ቪዲዮ ምናምን ገብታችሁ ማየት እኮ ነው። ሌላ እኮ ቦዲ ሉኪንግ እያያችሁ እዛ ጋር መንገድ ላይ ምናምን ላይክ እንደ እብድ ምናምን ነገር እኔን ከመሸሽ ማለት ነው ማየት እኮ ነው። መቀርቦ ማውራት እኮ ነው። ፍቅር መስጠት እኮ ነው። ሲጀመር ከእናንተ ራሱ የሚገኝ ፍቅር አይደለም ሲጀመር። ወይ አትረዱኝ ወይ ሰው ሲረዳ እዚህ ጋር መታችሁ ኮሜንት ላይ ስራ አለ ስራ ይሰራ ምናምን እጥያሞች ማን እንዳይቀርብኝ እዚህ ጋር መታችሁ የምታቃጥሉት ማን እንዳይገርፈኝ ማን እንዳይቆነጥጠኝ አንዴ የሚኖሩ እስቲ ምንም ይቅርብኝ። እኔ በባህሬን ባለ ሀበሻ ከሆነ እኔ ኑሮ የሚስተካከሉ እስቲ ይቅርብኛል። ይሄ ጎዳና ላይ ነኝ ያሉት አንዳችሁ ቤት መጥቼ አልተኛም። አሁን መታችሁ ናተኛ ራሱ ብትሉ አስመሳዮች። መናገር እኮ እኛም እኮ ክፍት አፍ እኮ ነን። ለዱርዬነቱም እኛ ቀርበናል። ግን እዚህ ጋር እንኑር፣ እንብላ፣ እንለወጥ፣ እንስራ ሰው ነው ብለን መተን ነው። ገባሽ አይደል? አዳሜ ሰውን እንደ ፍሪክ እንደ ህፃን ልጅ ነው የምታዩት። 28 ዓመቴ ነው። የአዲስ አበባ ዩኒቨርሲቲ ዲግሪ አለኝ። እሺ እንደናንተ ማይ ምናን አይደሉም። ወቁቴ